አይን አይልህም እንዴ? ምን አደረኩኝ ባዩሽ? እኔ ደውልልሃለሁ እኮ ነው ያልኩህ። እንዴት ነው እዚህ ድረስ የምትመጣው? ምን ላድርግ ባዩሽ? ሌሊቱን ሙሉ እንቅልፍ የሚባል ነገር አልተኛውም። ምን ሆነ? ስላንቺ እያሰብኩ ነው። ባለትዳር መሆኔን ረስተህ ነው እኔን የምታስበው? አታምጣው ሲሉት አምጥቶ ቆለለው አሉ። ስለተቀየምሽኝ ነዋ። ሌላ ምንም ነገር አስቤ አይደለም። ቆይ ለምንድን ነው ያዋሸከኝ? ባዩሽ መኪና ውስጥ ቁጭ ብለን እናውራ። ይኸውልህ ባለቤት ያለሽ ልመለስ ነው። ብዙ ደቂቃ አልወስድብሽም። ሰውዬ የመጣህበትን ተናገርና ሂድ። እሺ በቃ መጀመሪያ እርግብ ሞታለች ብዬ ስለዋሸሁሽ ይቅርታ። እሺ ቀጥል። መጀመሪያ ይቅርታ አድርጊልኝ። ምክንያትህን ልስማውና ይቅርታ ማድረግ አለማድረግን እኔን የምወስነው። እርግብን አላገኘኋትም ነበር። አላገኘናትም ስትል እኔ የላኳቸው ሰዎች አይሽ እርግብን ሊያገኟት ስላልቻሉ ነው ያልገደልኳት። እንዴት? ምን እንዴት አለው ባዩሽ? ለካ ተጫዋቹ ልጅ ነው እንደዚህ ጭምት አድርገው ያስቀሩት። ከእርግብ በኋላ እንደዚህ ከልቤ ስቃሉ ብዬ አላሰብኩም ነበር። ስቃሃል እንዴ? አታሹፊ ድም ብላል። እውነቴን እኮ ነው። ብዙም ስስቅ አላየሁክም። ዛሬ ከአንቺ ጋር በጣም ቆንጆ ጊዜ ነው ያሳለፍኩት። የእውነትህን ነው? ደስ ብሎሃል? በጣም እርግብ ሁሉ ነገር የወሰደችብኝ መስሎ ነበር። እና ዛሬ ምንህንም እንዳልወሰደችብህ ካወቅ ብዙ ነገር ነው። በተለይ ሳቄና ጨዋታዬንም እንዳልወሰደችብኝ ነው የገባኝ። ልሽ ብዬ ነው የመጣሁት። እንዴ ምኔን ነው የምታይኝ? ከአያቴ ጋር ሳሎን እየተጫወትን እኮ ስጠፊ ጨንቆኝ መጣሁ። እንዳረብሻችሁ ብዬ እኮ ነው። እንዴ ምን ሆነሽ ነው የምትረብሽን? እኔና እማዬ መቼም እንደማንስማማ ታውቂያለሽ። እማዬ፣ እኔ ግን እንደዛ አልመሰለኝም። እንዴት? ዛሬ ብቻ እኮ አይደለም 2 ቀን ጥሩ ስሜት ላይ አልነበርሽም እማዬ። ማለት? ሰሞኑን ግን ብዙ ከሰው ጋር መሆን አትፈልጊም። ምን ሆነሽ ነው? ያስታውቅብኛል እንደ እኔ ልጅ። አዎ እማዬ፣ እኔ እንዳላስጨንቅሽ ብዬ ነው እንጂ ዝም ያልኩት ታውቂብሻለሁ። የኔ ልጅ ተጨንቄ ያስጨነኩሽ አይደል? ኧረ እኔ ምንም አልሆንኩም። አንቺ ግን ምን ሆነሽ ነው? የባዩሽ ነገር እኮ ነው የጨነቀኝ። እንዴት? የባዩሽ ነገር ማለት? ልጠይቃት። አቶ በቃሉ ባዩሽን ዋስ ሆኖ ከእስር ቤት አስወጥቷታለኝ። ባዩሽን በጣም ደስተኛ ሆናለች ከእስር ቤት በመፈታቷ። ከስንት ጭቅጭቅና ከስንት ትግል በኋላ ፖሊሶቹ ባያምኑበትም ከእስር ቤት እንድትወጣ አድርጓታል ማለት ነው። ምክንያቱም በፍርድ ቤት ቀርባ የዋስ መብቷ እንዲጠበቅላት ስለተደነገገ በዛም መሰረት ከእስር ቤት ወጥታለች። ግን ለጊዜው ነው ብለው ፖሊሶቹም በእሷ ላይ ያላቸው መረጃ እስከሚሰበስቡ ድረስ እንደለቀቋትና እሷ ፖሊሶቹ ነፃ እንዳልሆነች ቢያውቁም እሷ ግን ወጣለች ከእስር ቤት እና አቶ በቃሉ መቶ ተቀብሎ ዟት ሄዷለኝ። በዛም ስልኳን ስትከፍት በፊት ጥሪ ስላገኘች እርግብ ደውላ መልእክት ልካላት ነበረች እና በጣም ደነገጠች። ምክንያቱም እርግብ ሞታለች ብላ ነው የምታስበው ነበር። እሷ ከሞተች በቃ ምንም ከዚህ በኋላ መልሶ እስር ቤት የሚያስገባኝ ሰው አይኖርም ብላ ዝታ ነበረ። ግን አቶ በቃሉ እንዳልገደላት እርግብ በህይወት እንዳለች ሲደርስባት ደንግጣለች። እናም እርግብን ገድያታለሁ ብለኸኝ አልነበር? እንዴት ነው በህይወት ልትኖር የቻለችው? ገድያታለሁ ብሎ ድርቅ ቢልም እሷ ግን ይኸው እስር ቤት ከገቡ በኋላ ነው መልእክቷን የላከችልኝ፣ አልሞተችም ብላ ነገረችው። እሱም በአጭር ጊዜ ውስጥ እንደዚህ በቀላሉ በመንቃቷ በጣም ተናዷ። ምን አይነት ቀሽም ሰው ነህ እያሉ ራሱ ላይ በጣም ተናዶና ተበሳጭቶ ነበረ። ምክንያቱም እሷን ከእስር ቤት ያስወጣ ስለሱ አዝኖላት ሳይሆን ለራሱ ለድርጅቱ መጠቀሚያ ሊያረጋት እሷ የድርጅቱ ተቀናቃኝ የወይዘሮ ሜላት ጠላት ስለሆነች በእሷ በኩል ለመጉዳት ራሱ እጁን ነፃ አድርጎ እሷን ለመጉዳት ስላሰበ ለዛ መጠቀሚያ እንዲያረጋት ነው ባዩሽን የተጠቀመባት ያለችው። እሷ ግን እንኳን አንተ ወይዘሮ ሜላትም እንኳን አልቻለችኝም፣ እጅን እሰጥሃለሁ እያለች ግዛተችበት ነው። ኦልሬዲ ለጥቅሙ እንደፈለጋት የሆነ ነገር እንደፈለገ ባዩሽም ገብቷታል ማለት ነው። በሌላ በኩል እርግብ ተምቹ በጣም እያሳዘናት ስለሆነ ጠያቂም ስለሌለው በአጋጣሚ ብታገኘውም እና ዝም ብሎ ሜዳ ላይ ጎዳና ላይ እንደሚኖር ስላወቀች ከወይዘሮ ሜላት እየተደበቀች ምግብ መውሰዷን ቀጥላለች እና ቤት ውስጥ ማንም ሰው ስላልነበረ በሳህን ምግብ ቆጥራ እዛ ስትሄድ እንግዲህ የባዩሽ እናት ከረጅም ጊዜ መጥፋት በኋላ መጥታለች እና የት ልትሄጂ ነው ብላ ስታፋጥጣት የትም አልሄድም ምንድን ነው ያልሽው ስትላተኝ
ምንም አላስኩም ብላ መጨረሻ ላይ ግን የያዘችውንም የምትሄድበትንም አምና ሰው የታመመ ሰው ልጠይቅ ነው የሚሄደው ስትላተኝ ከዛ ግን አሁን አንቺ ስለመጣሽ አልሄድም እቆያለሁ ችግር የለውም ማለት ችግር የለውም ሂጂ ብላ ወይዘሮ አስቴርም ላከቻት ማለት ነው። እናም ሄዳ በጣም ርቦት ነበር ተምቹ። ምክንያቱም ማንም የሚጠይቀው የለም። ኢቨን እንትና እንኳን ጠፍቷለኝ። አንድ የሚጠይቀውና የሚፈልገው ጆሮ ነበር። ጆሮ ሀኒቾ ፍቅሩን ከካደችው በኋላ በጣም ልቡ ተሰብሯል። እንኳን አይደለም ተምቹን የሚያስብበት ለራሱ እንኳን ሰው የሚያስፈልገው ሰዓት ላይ ስለሆነ ሁለታቸውን በተመሳሳይ ሰዓት ነው ጉዳት የደረሰባቸውና አንዱ አንዱን ለማጽናናት ጊዜም የላቸው በራሳቸው ጭንቀት ተጠምደው በዛም ምክንያት ስለጠፋ ማንም ጠያቂ የለውም። ግን ድንብላል ደርሳለታለች፣ ምግብም ታመጣዋለች እና ፀጉር መታጠብ አለብህ ብላ ከጎረቤት ውሃ ለምና ከአካባቢ ፀጉር እንዲታጠብ አደረገችው። ፀጉሩን ማጥባ በቃ በጣም ደስ ብሎኛለኝ እና ከእርግብ በኋላ ሳቄና ጨዋታ የሚመለስ አልመሰለኝም ነበር እና በጣም ጥሩ ሰው ነሽ ብሎ በጣም ደስ ብሏታለኝ ከድንብላል ጋር እንደዚህ በዚህ መልኩ ስለተገናኙ እና እሷም እያሰበችለት ስለሆነ እያሰባት ነው እና ምናልባት እርግብንም ረስቶ እሷን ፍቅር ሊይዘው ይችላለኝ። ብቻ ደስ በሚል ሁኔታ እያሰባት ነው። እናም ወይዘሮ ሜላት ከሄደችበት ስትመለስ ቤት ውስጥ እርግብ አልነበረም፣ ድንብላል አልነበረችም እና ወይዘሮ ሜላት ሰላም አለቻት እና በዛውም ባዩሽ እንደተፈታሽ ከእስር ቤት ሁሉን ነገር ያደረገቻትን ሁሉ በደል ነገረቻትኝ እና ድሮም ነግረሽ ነበር ቀልቧ አይወዳትም ነበረ የራስሽ ጥፋት ነው ይበልሽ ብላ አሁን ግን እርቦኛል ልጅና ምግብ አምጪልኝ ስትላት ድንብላል የት ሄዳ ነው ስትላት የለችም አለቻት እና እንዴት ነው ይቺ ልጅ የጠገበችው ጭራሽ እኔን ሳታስፈቅደኝ መሄድ ጀመረች ወይ ብላ ተነስታ ለወይዘሮ አስቴር ምግብ ለማምጣት ወደ ኪችን ገባች። እናም በጣም ተጨንቃለች እሷም ሜላትም ምክንያቱም ባለፈው ከኔ የምትፈልጊው ገንዘብ ነበረ አንድም እንኳን ሰባሪ ገንዘብ አታገኝም ከዚህ በኋላ ብላ ስትላተኝ እሷ መልሳስ ባዩሽ እኔ ገንዘብ አይደለም ካንቺ የምፈልገው ካንቺ የምፈልገው መስፈንን ነው ብላ ጥያቄ ምልክት አርጋ ጥላባ ስለሄደች በጣም ማለት ለምን እንዴት ለምንድን ነው መስፍን እፈልጋለሁ የሚለው ጥያቄ እየተመለሰላት አይደለም። በዚህ ምክንያት እየተረበሸች ነው። እናም ይሄን መራበሿ ስለገባት ሀኒቾ ጠይቃት ነበርና ያንኑ መልሳ ነገረቻት እና ከአባዬ ምን ፈልጋ ነው እሷ እንደዚህ የምትለው ምናምን ብላ ጠየቀቻት። እናም ስላስጨነኩሽ በጣም ይቅርታ እያለቻት ነበር ሀኒቾ። እኔ አልተጨነኩም አለቻት። እናቷ በቃሉም ደውሎ ይቅርታ ስላደረኩት ነገር ተደዋውለን ተገናኝተን እንነጋገር ብሎ ለባዩሽ ደወለላት። ባዩሽም እሺ አገኘሃለሁ ብላ ቅድመ ሁኔታዎችን ለማስረዳት ማለት ይቅርታ የምታደርግበትን ቅድመ ሁኔታ ለማስረዳት እንዲገናኙ ቀጠሮ ይዘዋል። በሌላ በኩል ጽዮን በጣም ተናዳለች ሀኒቾ የእዝራን ፍቅር ስለተቀበለችው። ስለዚህ ፍቅሬ እኔ የምወደው ሰው ለአንቺ ሊሆን አይገባም ብላ ስላሰበች ቅዱስን መጀመሪያ ላይ በቃ አንተ ተንቀሳቃሽ አሻንጉሊት ነው የምትመስለኝ ምናምን ብላ በጣም ካሾፈችበት በኋላ ላይ ግን የእሱን ፍቅርና እሱን ለኔ ያለውን ስሜት መጠቀሚያ ማድረግ አለብኝ ብላ ስላሰበች ድጋሚ ብቻህን ላገኝ እፈልጋለሁ ብላ እንግዲህ ቀጥራ እኔም ትወደኛለህ አይደል? ስለዚህ ከምትወደኝ የማረግህን ነገር ሁሉ አድርገህ ወዶነህ አሳየኝ ብላ ሀኒቾን እንዲገልላት እንግዲህ እየገፋፋችው ነው። እሱም እኔም ሀኒቾን መውደድ በዛ አይገለጽም ሀኒን አልገልም ብሏት ነበር። መጨረሻ ላይ ግን ሲያስብበት ተስማምቷል። እሷም ከተስማማ ንገረኝ ብለዋለች እና በሚያሳዝን ሁኔታ ሀኒቾን ለመግደል እሱም እንግዲህ እያሰበበት ነው። እና አቶ በቃሉና ወይዘሮ ባዩሽም ተገናኙ እና በጣም ይቅርታ አድርግልኝ እርግብ በህይወት አለች፣ በዛም እርግብን ያልገደሏትም ስላላገኟት ነው፣ የዛኔ አላገኟትም ለዛ ነው ብሎ ነገራትና እሷም ባታምንበትም እንግዲህ ይቅርታ አድርጋታልና በዛውም አጋጣሚ የተገናኙበትን እያስታወሰ ነበር። ወደ ኋላ በአጋጣሚ ሄዶ የእሷን የኋላ ታሪክ አጥንቶ ነው እንግዲህ መጠቀሚያ ሊያረጋት የፈለገው። ምክንያቱም እርግብን እና ሜላት ቤት እንዳስገባች ሁሉ ሙሉ መረጃ ስለሷ ስለሚያውቅ በዛ ነው መጠቀሚያ አድርጎ እንግዲህ አሳስሮ ያስቀመጣት።
ቅዱስም እንግዲህ በስከ መጨረሻ ውሳኔውን አስቦበት ወስኖ ሀኒን ለመግደል ለሀኒቾ ደወለላት። ሀኒቾም ያው ሰው በጠራት ጊዜ መገኘት ልማዷ ነው ሁሌም። አንዳንዴ ለምን ብላ ትጠራጠርም፣ በራሷ እጅ ነው አንዳንዴ ችግር ውስጥ የምትገባው። ሁሉ ጊዜ ችግር ውስጥ የምትከተው ራሷን ነው። እና ደውሎ እንዲገናኝ ቀጠሮ ያዘላት ማለት ነው። እና እሷ ደግሞ ከእዝራ ጋር ማታ ላይ ከአያቷ ጋር ተኝታ በተደጋጋሚ እየተጻጻፉ በጣም ደስ ብሏት እየተሳሳቀች ነበረ። እናም ወይዘሮ የባዩሽ እናትም ነቅታባት ከምን እያረግሽ ነው? ከማን ጋር ነው የምትጻጻፊው? አለቻትኝ። እሷ ግን ከማንም ጋር ምንም ብላ ለመደናበር ሞከረች። እሷ ግን ቀድማ ነቅታባታለች። እና አሁን ላይ እንደዚህ ብታደርጊው እድሜሽ ነው ችግር የለውም እና ግን ቆንጆ ነው ወይ የኛ ዘር ቆንጆ ነው ዘራችን እንዳታበላሽ ምናምን ብላ ቤተኝ ብላ እንግዲህ ቀለድ አስተኛቻት። እናም በስከ መጨረሻ ሀኒቾ ከቀጠራት ቦታ ላይ ተገኝታ በተደጋጋሚ ብደውልለት ስልክ አላነሳላትም። እናም ግራ ገብቷታል። እንዴት ቀጥሮ ከሱም ብሶ ስልክ ይዘጋል ወይ እያለች የተናደደችበት ነበር። መጨረሻ ላይ ግን ስለቀረው በጣም ይቅርታ ብሎ መልእክት ጻፈላት። እሷም እየሄደች እያለ ድንጋይ አንስቶ እንግዲህ ሊመታት እየተከተላት ነበረ። እና ሀኒቾን አደጋ ላይ ይጥላታል ወይስ ማንን አብሮ ማመቶ ያድናታል የሚለውን አብረን የምናየው ይሆናል። ውድ ቤተሰቦቻችን እስካሁን ሰዓት ስለቆያችሁን አብራችሁን እናመሰግናለን። በያላችሁበት ሰላማችሁ ይብዛልን። ሰናይ ጊዜ ተመኘንላችሁ። ቻው